ከስራ ባህል ጋር ተያይዞ በርካታ ወገኖቻችንን የስራ እድል ተጠቃሚ ያደረገ ስራ ነው። እዚህ ቦታ ላይ ብቻ ሳይሆን በ18ቱም ሳይቶቻችን ላይ ወደ 100,000 የሚሆን ሰራተኛ የስራ እድል የፈጠረ ስራ ነው። ይሄ ስራ እንግዲህ ከተማችን አዲስ አበባ ቤት ብቻ ሳይሆን እየገነባች ያለችው ትልቅ የሆነ የስራ እድልንም ደግሞ በተመሳሳይ እየፈጠረች ነው ያለችውና ከተማችንን ስማርት ለማድረግ እየሄድን ያለንበት ጉዞ በጣም ጥሩ እንደሆነ ሁላችንም እናውቃለን። ከዚህም ጋር ተያይዞ ሁሉም ሳይቶቻችን ላይ የተሟላ መሰረተ ልማት ያላቸው ናቸው። ስማርት የሆኑ መንደሮችን እየገነባን ያለ ነው። ቤቶቹን መገንባት ብቻ ሳይሆን አካባቢያቸውም ደግሞ ግሪን መሆን መቻል አለባቸው። ለህፃናት የሚሆኑ ለአዛውንቶች የሚሆኑ ለወጣቶች የሚሆኑ የስፖርት ማዘውተሪያ ስፍራዎች፣ መጫወቻ ስፍራዎች እና ሌሎችም አሚኒቲዎችን ታሳቢ አድርገን ነው የምንሰራው ማለት ነው። ስራው በፍጥነትና በጥራት እንዲሰራ ቴክኖሎጂዎችን አማራጭ ናቸው ብለን ያልናቸው የተሻሉ ናቸው ብለን ያልናቸውን ቴክኖሎጂዎችን በሙሉ አፕላይ አድርገናል እዚህ ይሄ ዛሬ ያየነው በመንግስት አቅም ብቻ እየተሰራ ያለው ነው። ይሄ ግን በቂ አይደለም። በመንግስት ብቻ ተሰርቶ የቤት አቅርቦቱን ተደራሽ ማድረግ አይቻልም። ስለዚህ በሪል ስቴት እየለሙ ያሉ አሉ። በግል እየለሙ ያሉ ቤቶች አሉ። እንዲሁም ደግሞ ከዚህ ባሻገር በማህበር ተደራጅተው ደግሞ እየሰሩ ያሉ ደግሞ አሉ። እነዚህና ሌሎች አማራጮች በተለይ ደግሞ በመንግስትና በግል አጋርነት እነዚህን 5 ሞዳሊቲዎችን ታሳቢ አድርገን ዘንድሮ ብቻ 2018 ብቻ 100,000 ቤቶችን ዴሊቨር ለማድረግ ከምን ጊዜውም በላይ ታጥቀን ተነስተን ያለ ነው። የከተማችንን ነዋሪዎች የቤት ጥያቄ ደግሞ በዚሁ ልክ እንፈታለን ብለን እናምናለን። በዚሁ ጉዳይ ላይ ነው የምንቆየው። በዚህ ጉዳይ ላይ ተጨማሪ መረጃን ወይም ማብራሪያን እንዲሰጡን ደግሞ እንግዳ ጋብዘናል። እንግዳችን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ ናቸው። ከእሳቸው ጋር ጥቂት እንቆያለን። ኢንጂነር በሰላም እንኳን ወደ ስቱዲያችን መጡ። በቅድሚያ በተመልካችና በኤኤምኤን ስም አመሰግናለሁ። እሺ እንኳን ደህና ቆያችሁኝ። እኔም በጣም አመሰግናለሁኝ በቤቶች ልማትና አስተዳደር ቢሮ ስምና በራሴ። ይህ በመዲናችን አዲስ አበባ ለአመታት የቆየ የቤት ጥያቄ አለ። ይህንን ጥያቄ ለመመለስ ደግሞ ምን አይነት የተቀናጀ ስራ እየተሰራ ነው? ከዚህ እንጀምር። እሺ አመሰግናለሁ። በድጋሚ በዘንድሮ አመት በተለይ ልዩ ትኩረት በተቀናጀ መልኩ የቤት አቅርቦቶችን በሰፊው ለማቅረብ የተለያዩ አማራጮችን እየተሰራ ይገኛል። ቅድም በዜናውም ለማየት እንደተሞከረው አጠቃላይ የቤት አቅርቦቱ በስፋት እንዲቀርብ የተለያዩ አማራጮችን እየተጠቀምን እንገኛለን። አንዱ ቀጥታ በመንግስት በጀት አስተባባሪነት የሚገነባ ነው። ሌላው በመንግስትና የግሉ ባለሀብት ወይም በግሉ ዘርፍ ጋር አጋርነት ሰፊ ስራ እየተሰራ ነው ያለው። እንደዚሁ ደግሞ በሪል ስቴት አልሚዎችም እንደዚሁ በጣም ሰፊ ስራ ነው። መንግስት መሰረተ ልማቶችንና አጠቃላይ ፋሲሊቲዎችን በማመቻቸት ሰፊ ስራ እየሰራ ነው። እንደዚሁ በግል ደግሞ ሰፊ ስራ እየሰራ ነው ማለት ነው። ሌላው የከተማችን ነዋሪዎች በማህበር ተደራጅተው መስራት የሚችሉበትን ቅድሚያ የመንግስት ሰራተኛውንም በመስጠት በማህበር ተደራጅተው መስራት የሚችሉበትን እድል በሰፊው እየተሰራበት ነው ያለው ማለት ነው። ስለዚህ አጠቃላይ የቤት አቅርቦቱን በሰፊው ለማቅረብ በተቀናጀና በተናበበ መልኩ እየተሰራ ይገኛል ማለት ነው። መልካም። እንግዲህ በተያዘው በጀት ዓመት 100,000 ቤቶችን ለመገንባት ታቅዶ እየተሰራ እንደሆነ ነው ከዚህ ቀደም ከተላለፉት ዜናዎች ላይ ለመረዳት የቻልነውና ይህንን ለማሳካት ታዲያ በምን ያህል ፍጥነትና እየተገነባ ነው የሚገኘው? ጥሩ ነው። በዘንድሮ ቅድም እንደተባለው 100,000 ቤት እንዳልሽው የተነሳው እሱን ለማሳካት አንዱ የባህል ለውጥ ነው፣ የስራ ባህል ለውጥ በማምጣት ነው። እሱም 24 ሰዓት በሽፍት ስራ በመስራት እንዲሁ አሻራ የመኖሪያ መንደር 14 ወለል ያለው 24 ብሎኮችን ወይም ህንፃዎችን በ9 ወር ባነሰ ጊዜ ውስጥ ማጠናቀቅ ችለናል። ስለዚህ እሱን ልምድ በመውሰድ አሁን እኚህ 100,000 ቤቶች ላይ በተለይ ደግሞ መንግስት አስተባባሪነት የሚገነቡት ላይ በጣም በልዩ ትኩረት እየሰራን እንገኛለን። ስለዚህ አንዱ የስራ ባህል ለውጥ አምጥተናል ማለት ነው እንደ ተቋም።
ሌላ ሁለተኛው ደግሞ ቴክኖሎጂዎችን መጠቀም ነው። ቴክኖሎጂዎች ጊዜን ያሳጥራሉ፣ ወጪን ይቆጥባሉ፣ ቅልጥፍና ይኖራቸዋል፣ ብክነት ይቀንሳሉ። ስለዚህ ከዚህ አንጻር ቴክኖሎጂዎችን በስፋት እየተጠቀምን ነው ማለት ነው። ባለፈው ክብርት ከንቲባ በተገኙበት ያስጀመርነው 26000 በብረት ተገጣጣሚ ቤቶች የሚገነቡ አንዱ የቴክኖሎጂ አማራጫችን እሱ ነው። በጣም ባጠረ ጊዜ ውስጥ የሲሚንቶ ስራዎችን የሚያስቀንስ በብረት የሚሰራ ስለሆነ የሲሚንቶ ስራዎችን የሚያስቀንስ የብሎኬት የልስን ስራዎችን የሚያስቀንስ በመሆኑ የጊዜ የገንዘብንና አጠቃላይ የቅልጥፍና ስራ ስለሚኖረው አንዱ ቴክኖሎጂ ነው። ቴክኖሎጂ ቀጥታ የቤቱ የሚገነባበትን ብቻም ሳይሆን የአሰራር ቴክኖሎጂም እሱንም በመጠቀም ነው። እንደዚሁ ኬሚካሎችን ደግሞ በመደበኛው ግንባታዎቻችንም ኬሚካሎችን በመጠቀም በፍጥነት ስራዎች መስራት ይቻላል። እንደገና ደግሞ ጎን ለጎን የሚሰሩ ስራዎችን ነው አንዱን በማይጠብቅበት ክሪቲካል ፓዙን በጠበቀ መልኩ አንዱን ስራ ሳይጠብቅ በዛ መሰረት ጎን ለጎን የሚሰሩ ስራዎችን እየሰራን ስራውን በሽፍትና በቅልጥፍና ለማስራት በሰፊው በጥረት እየሰራ እንገኛለን ማለት ነው። መልካም እንግዲህ ቤቶቹን ያው በፍጥነትና በጥራት ለማጠናቀቅ ተክታችሁ 24/7 እየሰራችሁ እንደሆነ እኛም ለማየትና ለመታዘብ ችለናል። ታዲያ እነኚህ ቤቶች ተገንብተው ሲጠናቀቁ ለህብረተሰቡ ለማስተላለፍ ፍትሃዊ በሆነ መልኩ ለማስተላለፍ ምን እያሰባችሁ ነው? እውነት ነው፣ ጥሩ ነው። ቤቶች ያው ብዙ ልምድ አለው። እንዳጠቃላይ እነኚህ ቤቶች በሚጠናቀቁበት ሰዓት አጠቃላይ ከተማዋን ነዋሪ ሁሉንም የሚመለከተውን ሰው ታሳቢ ባደረገ መልኩ በፍትሃዊነት ለማስተላለፍ እየተሰራ ነው የሚገኘው ማለት ነው። እዚህ ውስጥ የቤት ተመዝግበው እየቆጠቡ ያሉ እነሱንም ያካተተ ስራዎች እየተሰራ ነው የሚገኘው ማለት ነው። ስለዚህ ፍትሃዊ በሆነ መልኩ የማስተላለፍ ስራ እንሰራለን ማለት ነው። መልካም እንግዲህ ቀደም ሲል በሄደው ዜና ላይ አሁን እርሶም እንደጠቀሱልኝ በመንግስት ብቻ ተሰርቶ የህብረተሰቡን የቤት ፍላጎት ማሟላት አይቻልም ተብሎ የግሉንም ሴክተር እያሳተፋችሁ ነውና እነሱን የማሳተፉ ስራ ምን ውጤት እየተገኘበት ነው? በዚህ እናጠቃል። እሺ፣ ጥሩ ውጤት አግኝተንበታል። አጠቃላይ በመንግስት አስተባባሪነት ወይም በቀጥታ መንግስት በጀት ብቻ የሚገነቡ የቤት አቅርቦቱን ማስፋት ስለማይቻል ባለፉት የለውጥ አመታቶች ውስጥም እንዳየነው ከ380 ሺህ ቤት በላይ ተገነባ ስንል አብዛኛውን የግሉ ዘርፍ ያከናወናቸው ናቸው። ስለዚህ ከዚህ አንጻር የግሉ ዘርፍ በጣም ግሉ አስተዋጽኦ አለው ማለት ነው። ፋይናንስ በማምጣት ቴክኖሎጂ በማምጣት እንደዚሁ ደግሞ የስራ ባህልን በማሻሻል ከፍተኛ ለውጥ አመጥቷል ማለት ነው። ስለዚህ ከመንግስት ጋር ተቀናጅቶ በሚሰራበት ሰዓት የቤት አቅርቦቱ እንዲጨምር ያስደርጋል ማለት ነው። ስለዚህ በዚህ ውጤት ማግኘትንበታል። ይህንን ደግሞ በዘንድሮ ዓመት የበለጠ አጠናክረን የምንቀጥልበት ይሆናል ማለት ነው። መልካም እንግዲህ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ ስቱዲዮአችን ተገኝተው ስለሰጡ ማብራሪያ እጅግ አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ። መልካም ምሽት።